አንተ ምን አይነት ስራ ነው የምትሰራኝ? ኧረ ያንተ አለ ኧረ ልክ አይደላችሁም እናንተ። ኃይለ በቀደም አንደኛ ሄዶ ያንን ሪከርድ ሰበረ። ይህንን ሰዓትና የመጀመሪያ መርቸዲሱን ይዞ መጣ። አንድ ነገር ልንገራችሁ ስለሱ። በስፖርት ካገኘን ታላቅ ሰው መኪናው የሚገባ ነበር። ህልሜ ነበረ የዓለም ሻምፒዮን መሆን፣ የኦሎምፒክ ሻምፒዮን መሆን። እኛ ሰዓት ሚኒማ የለንም ነበር እኔና ወርቁ ቢቂላ ሁለታችን ሰዓት የለንም። ሰዓት ማሟላት አለብን እና ሰዓት ለማምጣት ደግሞ ወደ ሌላ ሀገር መሄድ አለብን። የዛ ጊዜ ደግሞ የኛ ፌዴሬሽን አይፈቅድም። እጭ ብለናልና ለለንደን ውድድር ተላክን። ስንላክ እኔና ወርቁ ማናጀር ገና ጀምረናል። ማናጀራችን በቃ ውድድር አዘጋጅልን እኛ እንሄዳለን ወደ ሆላንድ አሉ። ሄድን በቃ ወደ ሆላንድ እኔና ወርቁሻ። ከዛ ፊጣና ሌሎቹ ተመለሱ ወደ አዲስ አበባ። ፊጣ ለነገሩ ሰዓትም ስላለው ችግር የለበትም። እኛ እዛ ስንሄድ በቃ በፈቃዳቸው ሄዱ። በቃ ሀገር ካድተው ሄደዋል ተባለ። እነዚህ ካድተዋል አሉ። እኛ እንግዲህ ሄድን ዋናው ሰዓት ለማምጣትና የኔን ዓለም ዋንጫ ለማምጣት ነው። ዙሪክ ላይ ስንመጣ እኔ የኢትዮጵያ ሬከርድ ሰበርኩኝ። ወርቅሻ የራሱን ሰዓት አሻሽሎ ጥሩ ሰዓት ገባን። ሁለታችንን አለፍን። ይቀራሉ ሲባል መጣን፣ አዲስ አበባ መጣን። አይ ጉዳቸው ፈላ ተባልን ማለት እና አዲስ አበባ ስንመጣ በቃ ዓለም ሻምፒዮን ሲመጡ እንቀጣቸዋለን አሉ። ማለት ዓለም ሻምፒዮን ሲመጡ አንለቃቸውም። አሁን ዓለም ሻምፒዮን ደርሷል ስቱትጋርት አሉ። ስቱትጋርት ከሜዳችን በፊት የመውጫ ቪዛ አንደኛ ከክለብ መጻፍ አለበት። ክለቡም የራሱ የሆነ ዳተኛ ነው፣ ፌዴሬሽኑም ዳተኛ ነው። መጨረሻ ወደ ሚኒስትር መስሪያ ቤቱ ሄድን። በዛ ጊዜ ምክትል ሚኒስትሩ አቶ ተስፋዬ ፊቻላ እሳቸው ነበሩ። እና ምንድነው ችግራችሁ አሉ። አረባ ኮትን ነው እንደዚህ ተቸገረን እንትን ለማለት ቪዛ ከለከሉ። ምን ችግር አለ ሂዱ በቃ በአንድ ጊዜ እሱ ፈርሞ። እንደውም በቃ ብዙ ችግር ገጥሞት ነበር። ለምን እንዴት ሚኒስትሩ እንደዚህ እየተደረገ ምናምን በቃ በአንድ ጊዜ። በነገራችን ላይ እሳቸው ጉዳይ ያኔ ዋናው ሚኒስትር የነበሩት ወልደ ስላሴ ማን ነበሩ የሚባሉ ናቸው። እኛ ግን ሞር ተስፋዬን በጣም የምናከብረው ሰው ነው። ብዙ ጊዜ በጣም ይረዳናል። እንደውም እሱ ከምንም በላይ ከስቱትጋርትም በላይ የረዳን ደግሞ አለ። የዓለም ሪከርድ ለመስበር ስንሄድ አሁንም እሱ ነበር የሚፈርምልን። በተለይ ግን ስቱትጋርት ለዛ ሜዳሊያዎች መገኘት ትልቅ አስተዋጽኦ በቃ በራሴ ፈቃድ ብሎ ክለቡንም እንትን አድርጎ ፌዴሬሽኑንም እንትን ብሎ በራሱ ጻፈልን። ሄደ ቪዛ ተመጣ በቃ ወጣን። በስንተኛው ጊዜ ሄንግሎ ሬከርድ ለመስበር አሁን ሌላ ችግር ገጠመን። አሁንም በቃ እኛ ያው የለመደ ነገር አይደለ። ሁላቸውም ከለከሉን። ሲከለክሉን ወደ እሱ ጋር ሄድን። አቶ ተስፋዬ ምንድነው ደግሞ አሁን አለ። አይ ጌጤው እንደዚህ አለ እንዴ። አሁንም በቃ አሁንም እሱ ይመታላቸው በቃ እኔ ሪስኩን ወስዳለሁ። አቶ ተስፋዬን በጣም ነው አሁንም ስቲል እኔ ባይምሮ ያለ ሰው ደስ የሚለኝ ምንድነው መሰለህ ይሄ ሰው ዲሲሽኑ በጣም አታ ምን አይነት ስራ ነው የምትሰራኝ? አሁን ለአንተን ስገዶስ አንተ ለለ እንዴ ኧረ ያንተ አለ ኧረ ልክ አይደላችሁም እናንተ። ሳመኝ በደንብ አድርገህ ደግሞ በእኔ ቁመት ልክ ሆኖ አረጀዋ እንደ ታዝሽ ይቀልዳል። እኔ እኮ ጦረታ ብቻ አትወጣም። አንድ ነገር ልንገራችሁ ስለሱ። በስፖርት ካገኘኑ ታላቅ ሰው እኛ ለእኔ ባለውለቴ ነው። ወርቁ ቢቂላም በጣም የሚያስታውስክ ነው። ተስፋዬ ሲባል አምሶሪ እንግዲህ አንቱ አልልህም። አሁን እስካሁን እስቲ ስለፈልፍ ተስፋዬ ላይ ያልኩ ስለፈልፍ አምሶሪ ጋሼ ነበረ ማለት የነበረብኝ እና ለዛሬ ለደረስንበት እንግዲህ
አንዳንዴ ምንድን ነው መሰለህ አንተ ታስታውሳለህ ማለት ነው። ይሄንን እንዴት አድርጌ ይሄንን እረሳለሁ? ምን ሆነ መሰላችሁ? ኃይልን የነበረው አሰራር ያፍነዋል። ኃይል አንድ ጊዜ አንድ ፍሬ ልጅ ነበር። እኔም እንደሱ ወጣት ነበርኩ። ፀጉሬ ሙሉ ነው፣ ሙሉ ፀጉር ጆሮ ሁሉ እስከማይታይ ድረስ ማለት ነው። እና መጣና ይሄ ልጅ አቤት ይላል እና ውጤት ታመጣለህ ወይ ብዬ ጠየቁ። ነገረኝ ታሪኩን። አዎ አመጣለሁ አለ። እዚያው ፊቱ ደወልኩና ለትልቅ አለቃ ከነቀጥሎ ላለ ይህንን ልጅ ልቀቀው ይሄድ፣ ስቱትጋርት ውድድር አለበት ይሄድ፣ ልቀቀው ብዬ አዝዣው ሄድ አልኩት። በስንተኛው ቀን ይመጣና ይሄ ልጅ ኃይለ አሁን የምታውቁት እግዚአብሔር እንደዚህ ትልቅ ያደረገው ትልቅ ልጅ ሳይሆን አንድ በቃ ፍሬ ኢትዮጵያዊ አንድ ፍሬ ልጅ ነው። ገና እየተነሳ ያለ ልጅ ነው። ገብቷቸዋል። እና በስንተኛው ቀን ይመጣና አሁንም አቤት ይላል። የመንግስት ሹም ነው። ማባረር አልችልም። ማድረግ የሚችለው ሳስፔንድ ማድረግ ይችላል። በአንዲት መስመር ከዛሬ ጀምሮ ላልተወሰነ ጊዜ ከስልጣኑ የተነሱ መሆኑን አስታውቃለሁ። በእኔ ምክንያት ነው። ከዛ በኋላ ባመጣው ደብዳቤ ላይ ለነው ህዝብ ግንኙነት በአስቸኳይ ለጀርመን ኤምባሲና ለኢሚግሬሽንና ስደተኞች ደብዳቤ ተዘጋጅቶ ይቅረብ ብዬ ተመልከት። ቫዮሌት አድርገ ስንት ደረጃዎችን አልፈ ከዛ በኋላ ፈርመ ፓስፖርት ይወስዳል። ከዛ ኤምባሲ ይሄዳል፣ ይፈቅድለትና ይሄዳል። አሰልጣኝ ዶክተር ወልደመስቀል ኮስትሬን ነው የፈለግኳቸው። ኃይለ መጣ። ከዛ በኋላ ከሱ መስማት ያለብኝ ሰምቼ ወስኜ ባለስልጣኑን ሳዝና ባለስልጣኑ የራሱን ምክንያት አቅርቦ አልፈቅድለትም ስል ያልተለመደ እርምጃ የሆነ አዲስ ስትሬንጅ የሆነ ከቦክስ ውጭ መወሰን አለ አይደል? እንደዚህ አይነት ነገር መወሰን ደስ ስለምለኝ ውሳኔ አደገኛ ውሳኔ ስለምወስን ባለስልጣን ሁሉ ከስልጣን ለማባረር ስለወሰንኩ በሱ ምክንያት ለስፖርተኞቹ ባጠቃላይ በሱ ምክንያት ብቻ ሳይሆን ለስፖርተኞች መልካም እንደሆንላቸው እዚያ ያለው የስፖርተኞች እስራት እንድፈታ ወስኜ ስለነበር አንድ ምስክር ቤት እፈልግ ነበርና እንግዲያውስ ዶክተር ወልደመስቀል ኮስትሬን ይዘይልኝ አልኩት። ከዛ በኋላ ይዟቸው መጣ። ሰላም ተባባል። በጣም እንከባበር እንዋደድም ነበር። ዶክተር አቤት ከእርሱ አንደበት ስለዚህ ልጅ መስማት ፈልጌ ነው። አንድ መወሰን የፈለግኩት ውሳኔ አለ። እሳቸው አልነገርኩም። የመንግስት ውሳኔ ነው። መንግስት ነኝ እዚያ እኔ እዚያ ኢትዮጵያ ነኝ፣ ግለሰብ አይደለሁም። ገብቶሃል? ስለዚህ እንደ ሀገርና እንደ መንግስት መወሰን ስላለብኝ አልነገርኳቸውም እንደምወሰን። ግን ይህንን ውሳኔ መወሰን ፈልጌያለሁና ከእርሱ አንደበት ልስማ። ስለዚህ ልጅ ምን ይላሉ ብዬ ስል ይሄ ልጅ በጣም ተስፋ ያለው ልጅ ነው፣ የሚያድግ ልጅ ነው። ብዙ ነገር ከእርሱ ይጠብቃለሁ። ካሉኝ ተስፋ ካረኩባቸው ልጆች አንዱ ነው። ገና ልጅ ነው። ነገር ግን ለኢትዮጵያም ለአፍሪካም ለዓለምም ራሱ ትልቅ እሴት የሆነ ሊቪንግ ቫሊዩ የሚያመጣ ልጅ ነው። ቃል በቃል ነገር ትናገሩ እኔም እኔ ነበርኩ። እሳቸው የተናገሩት ነገር ደግሞ እኔን የበለጠ እግናየት አደረገኝ፣ አነሳሳኝ። ያንን ስትሬንጅ የሆነ ውሳኔ ባለስልጣንና ሰስፔንድ አድርገ ከዛ በኋላ ወደ ውሳኔዎች ሄድኩኝ እና እጅግ በጣም ገርሞኛል። ዶክተር ወልደመስቀል ትንቢት ተናግረው ነበር። ይሄ ልጅ ሪከርድ ኃይለን የኢትዮጵያ ሕዝብ ሁሉ የአፍሪካ ሕዝብ ሁሉ ዓለሙ ሁሉ ተመካበት። እኔ ራሴ ያን ጊዜ እችን ጣተን እግዚአብሔር እጄን ይዞ ሊያስወሰነኝ ይላል። ሁሉ ጊዜ ስለሱ ሳስብ ከሄደ በኋላ ጋዜጠኞች ማት ነገር፣ ስፖርተኞች የሀገር ፍቅር የከዳቸው ገንዘብ ወዳድ እንደሆኑ አሁን በሱ ፊት ሳወራ አላፍርም የሚያደርግ ስርዓት አልበኛ ወጣት ምክትል ሚኒስትር መጥቶ የስፖርቱን ቤት አበላሸው። ምን ተደርጎ የታሰሩ የታፈኑ በድካማቸው ወዝ የማይጠቀሙ የተቸገሩ የሚያለቅሱ ስፖርተኞችን ስለለቀቁ ቤታ ጋዜጣ በቀነን ይጨፈጭፋል። እሱ ላካ እዚህ ሆኖ ሰምቷል። እዚህ ጓደኞቹ ጋር እየደወለ ከጀርመን ከስቱት ጋር ሰጥተው ስልክ ከዕለታት አንድ ቀን ስልክ ይደወላል። ሃሎ ኃይሌ ነኝ። ኃይሌ በቀደም
ስቱትጋርት እንዴት የፈረሙልኝ ኃይለን አንታወቅ ነው። እውነት ነው። ኃይሌ ነኝና የተባለውን ነገር ሁሉ ጋዜጣዎች ምኖች ስሞትን እያጠፉ እንዳሉ ሰምቻለሁ። መጥቼ በቴሌቪዥንም በሬዲዮም በጋዜጣም ኢንተርቪው ይሰጣል። ለኢትዮጵያ ሕዝብ ይገልጣሉ። ምንም ችግር አልፈጠሩ። ለኛ ሀገር ከዳ ስለተባልኩ እሱ ስለላከኝ እና ከዚያ መጣና ኃይሌ አንደኛ ሄዶ ያንን ሪከርድ ሰበረ። ይህንን ሰዓትና የመጀመሪያ መርቸዲሱን ይዞ መጣ። እንዴ አላስታውስም። እንደውም ትወስድና ሙዚየም ታስቀምጣል፣ ለኔ ሌላ ትገዛልኝ አለ ማለት ነው። ወይኔ ለነገሩ በዛ ጊዜ መቼስ ያሳዝነኛል እንጂ መኪናው የሚገባ ነበር። የእሱ ውጤት ነው። አንድ ስርዓት ህግ አወጣው። 75% አንደኛ ሲሄዱ የሚያገኙትን ገንዘብ መጠን ኦፊሻሊ እንዲያሳውቁ ለሀገሪቱ ምክትል ሚኒስትር፣ ለኢትዮጵያ ምክትል ሚኒስትር ለሚገባው አንተም እዚያ ብትሆን እንደዚያ እንዲያሳውቁ። ከዚያ በኋላ ግን ከዚያ ከሚገኘው ገንዘብ 75% ስፖርተኛው እንዲወስድ፣ 25ቱን መንግስት፣ ፌዴሬሽንና ክለቡ ትክክል አሰልጣኝ እንዲቀራመጥ 25% ፈርመን ምክትል ሚኒስትር እስካሁን ያ ህግ ሰራ። ልጆቻችን መኪና ገዙ፣ ቤት ሰሩ፣ እንደዚህ ሆነ፣ ነፃ ወጣን። ከዛ በኋላ ያንን ይሄ አናርኪስት ምክትል ሚኒስትር መጥተው ወጣት ብዙ ነገሮችን አሪቆ አስፍቶ የማያ ምክትል ሚኒስትር ይጨፈጭፉኛል ጋዜጦች እና በመጨረሻ እንዳይቀለበስባቸው ስፖርተኞች ሁሉ ሰላማዊ ሰልፍ ወጡ። በእውነት አሁን እኔ እንደው እሱ ካነሳው ዘንዳ ምን እንደሆነ ታውቃለህ? በዛ በወቅቱ ተርኒንግ ፖይንት ለኢትዮጵያ ስፖርት እሱ በቃ ኢሚዲየትሊ ነገሮች ሁሉ በቃ ተቀለበሱ። እዛ ጋ አንደኛ ስፖርተኛው እስከሱ ድረስ እኮ እኛ ፓስፖርታችን በእጃችን አይደለም፣ ውጪ የሚያስመቱልንም እነሱ ናቸው። ከዛ ፓስፖርቱን ይዛሉ። እኔ መጨረሻ እንግዲህ እሱ ተነሳ። ፌዴሬሽኑ ለእንትኑ ይጽፋል፣ ለሚኒስትር መስሪያ ቤቱ ጽፎ ሚኒስትር መስሪያ ቤቱ ነው። እኛ አሁን ፌዴሬሽኑ እምቢ ሲለን ዳይሬክት ወደ እሱ ጋር ሄደ። በቃ እሱ ወጣት አንደርስታንድ ያደርገናል። ጸሐፊ ነበረች ደግሞ እሷን በቃ በጣም በእውነት እግዚአብሔር ይስጣት። እሷን ሰው እስካሁን አረሳትም። ጠብቁ ቁጭ በሉ ይመጣል። ኢሚዲየትሊ ብሮክረሲ ምንድን ነው እንደዚህ በቃ ሁሉም ስፖርተኛ አንደርስታንድ ስለሚያደርገን ሮጠን እሱ ጋር የምንሄድ። ከዛ በቃ ምን ችግር አለ? ይሄድ ይውጣል። ከዛ ሰልፍ ወጣን። ሰልፉ እዛ ቤተመንግስት ድረስ ነው፣ በዝናብ በምናምን። መጨረሻ እሱ እንዲያወያየን ተደረገ። ተወያየን። በጣም ብዙ ነበረ፣ ብቻ ብዙ ነገሮች ተበጣጠሱ። ፓስፖርታችንን በየስፖርተኛው ኪስ ገባ። ስፖርተኛውም ማናጀር ያዘ እንደፈለገው እንዲሆን እንዲሄድ ተደረገ። የድካማችሁን ፍሬ ተጠቃሚዎች ናችሁ። አንደኛ እሱ ከዛ ጊዜ ጀምሮ የሚሆነው ነገር አስበው። በእውነት አንዳንዴ ምን አለ መሰለህ ተስፍሼ፣ ለአንተ ምክንያት ለዚህ ስፖርት ምክንያት አድርጎ እዛ መጣ ለአትሌቲክሱ ያቺ። ምክንያቱም እኛ ኢትዮጵያ እኮ ዓለም ሻምፒዮንም አልተሆነም። ኦሎምፒክ አሸንፋለች ኢትዮጵያ፣ ግን የዓለም ሻምፒዮን ሆነን አናውቅም። የትራክ ሬከርድ እኮ የለንም። አበበ ቢቂላና በላይነህ ዲንሳሞ ሮድ ሬስ ካልሆነ በስ የመጀመሪያው በኢትዮጵያ ውስጥ የመጀመሪያው ዓለም ሪኮርድ እኮ መስበር የጀመርኩ እኔ ነኝ በትራክ። እና አሁን ዛሬ በሺህ የሚቆጠሩ አትሌቶች ተሳተፉ ይላል ተስሽዬ። እቺ ነገር ምንድን ነው? እኔ አሁን እዚህ ከጋሽ ተስፍሽ ጋር አሁን ቆመናል አይደል? እኔ አሁን እዚህ ጋር ቆሜ ፈረንጅ 93 ላይ ነኝ ያለሁት ከሱ ጋር። የሚሰማኝ ነገር ያቺ እዛ ቢሮ እዛ ባህልና ምን ሚኒስትሪ ያቺ ጣውላ ቤት እሷ ላይ ወተን እዛ ተቀምጠክ አትቀመጥም። እንትን ታስታውስ እንደሆነ እንደዚህ እንኳን እንትናል ሯጭ ነው እሱ ራሱ ጻፋ ድረስ ይመጣል። እንደውም አንድ ጊዜ ደግሞ ምን እንደሆነ ታውቃለህ? አንድ ደግሞ በደብዳቤ በብዛት የምንመጣው እሱ ጋር ነውና አንድ ቀን እኔ የማረሳው ቁጭ ብለን እሷ እየጻፈች ልታስገባልህ ስትል እኛ ቁጭ ብለናል። ሁለት ነን፣ ከማንም ስፖርተኛ ጋር አላስታውስም። ምንድነው እነዚህ ልጆች የተቀመጡበት ምክንያት?
ምንድነው ወረቀቱ አላስገባሽም? ኧረ ይኸው እየጻፍኩ ነው ምናምን አለ። ወይኔ በቃ እኛ ጉድሽ ፈላ ምናምን። እሷ እኮ እየሰራች ነው። ድንግጥ አለ። ለማን ነው የደነገጥነው መሰለክ? ለእሷ ነው የደነገጥነው። ለእኛማ ቶሎ እንደሚጻፍልን እናውቀዋለን። ወዲያውኑ እዛ ገባች። ደቂቃ አልቆየም። ይዘን እሱን ወደ ኢሚግሬሽን ሄድን። ያው ኢሚግሬሽን ያው ሁሌ ስንወጣ ኢሚግሬሽን የመውጫ ቪዛ ይባላል። ድሮ እኮ መውጫ ቪዛ ነበር ታውዝ እንደሆነ። ከዛ ኤምባሲ ትሄዳለህ። ለነገሩ እንትኑ እኮ ፕሮሰሱ ቀላል ፕሮሰስ እንዳይመስላችሁ ድሮ። ያው ዞሮ ግን ከባድ ፕሮሰስ እነሱ ጋር ነበረ። እነሱ ግን አንዴ ሰባበረልን።